ባለፉት 100 ቀናት የነበረው አፈጻጸም እንደ ሀገር በኢኮኖሚም በማህበራዊም በዲፕሎማሲው መስክ የመጡ ውጤቶች ምንድናቸው? ባለፉት አመታትም እንደዚሁ ምን ተግዳሮቶች ነበሩ? እነዛ መነሻ በማድረግ የነበሩንን ስብራቶች እንዴት ተሻገርናቸው? የሆም ግሮን ኢኮኖሚክ ሪፎርሙ ራሱ ትልቅ ያመጣቸው ለውጦች እንዳሉ አይተናል። እንግዲህ በተለይ በኢኮኖሚው የመጣው ውጤት የሚመነዘረው ሰው ላይ በማረፉ ነው። ከዚህ አንጻር የሰዎችን ተጠቃሚነት የማህበረሰቡን ተጠቃሚነት በምን መንገድ ነው የምናየው የሚሉ ጉዳዮችም ተነስተዋል። ማንኛውም የልማት ስራዎች ሲሰሩ የትኛውም የኢኮኖሚ ሪፎርም አጀንዳዎች ሲኖሩ የህዝብን ተጠቃሚነት የሚያረጋግጡ መሆን አለባቸውና ከዚህ አንጻር በሴቶችም በወጣቶች በአካል ጉዳተኞች አረጋውያን ህጻናት ተጠቃሚነት እንዴት ይረጋገጣል? ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችስ በምን አይነት መንገድ ነው ካለው የኢኮኖሚ እድገት ተጠቃሚ የሚሆኑት የሚለው ዋነኛው ስራ ነው። ከዚህ አንጻር ሰው ተኮር የኢኮኖሚክ ሪፎርም መደረጉ ተጠቃሚነትን ስንመለከት እንግዲህ ከ2010 የነበርንበትንና በተለያዩ ተግዳሮቶች ውስጥ አልፈን የሴቶችን የወጣቶችን ኢኮኖሚ ተጠቃሚነት ከማረጋገጥ አንጻር በሰራናቸው ስራዎች ሰፊ ውጤቶች አግኝተናል። ለምሳሌ በብድርና ቁጠባን ብንመለከት ሴቶችም ወጣቶችም አካል ጉዳተኞችም ተደራጅተው የብድር አገልግሎት የሚያገኙበት የቁጠባ ባህላቸውንም የሚያጎለብቱበት ስርዓት መዘርጋት ችለናል። በዚህም ከ1 ሚሊዮን በላይ የሆኑ ዜጎቻችን ተጠቃሚ እንዲሆኑ በዚህ በ3 ወር የሰራናቸው ስራዎች ያመላክታሉ። የባለፉት አመታትንም እንደዚሁ ስንመለከት በቁጠባና በብድር መሳተፋቸው ብቻ ሳይሆን የኢኮኖሚ ዘርፉን ደግሞ ዋና አውታር ሆኖ ማንቀሳቀስ እንዲችሉ በኢኮኖሚ ውስጥ ትርጉም ያለው ስራ መስራት እንዲችሉ ማስችለናል። ከዚህ አንጻር በአነስተኛና መካከለኛ ኢንተርፕራይዞች በመደራጀት እንደዚሁም ደግሞ የህብረት ስራ ማህበራትን በማጠናከር የሴቶች የልማት ህብረትን ከታች ከቀበሌ ጀምሮ በማደራጀት ወጣቶች ደግሞ በተዘዋዋሪ ፈንድም ተጠቃሚ እንዲሆኑ ከማስቻል አኳያ ሰፊ ስራዎች ሰርተናል። ስለዚህ የየትኛውም የልማት ስራዎች ሲሰሩ እነዚህን የማህበረሰብ ክፍሎች ተጠቃሚ ከማድረግ አንጻር የተሰራው ስራ ውጤት ያለው ነው። በሚሊዮኖች የሚቆጠሩ ዜጎች የስራ እድል እንዲፈጠርላቸውና መልሰው ከችግር ወጥተው ከተረጂነት ወጥተው ለኢኮኖሚው መገንባት ደግሞ የራሳቸውን አስተዋጽኦ እንዲያበረክቱ ማድረግ ተችሏል። ሌላው ትልቁ የምናየው እንግዲህ ተጋላጭ የሆኑ የህብረተሰብ ክፍሎች ካለው የኢኮኖሚ እድገት ተጠቃሚ መሆን እንዲችሉ ነው። በዚህም ሰው ተኮር ስራዎችን በይበልጥ መንግስት ትልልቅ ሀገራዊ ኢኒሼቲቮችን በማቀድ የሰራቸው ለምሳሌ የአቅመ ደካማ ዜጎቻችን ተጠቃሚ እንዲሆኑ ከማድረግ አንጻር ከ300 ሺህ በላይ ቤቶች እንዲገነቡ ማድረግ ተችሏል። ሌላው ደግሞ የበጎ ፈቃድ አገልግሎት እንዲሰጥ ከማድረግ ባህል እንዲሆን የአንድ ጊዜ ወቅታዊ ስራ ሳይሆን ባህል እንዲሆን በተለይ በወጣቱ ዘንድ ስራዎች እንዲሰሩ ከማድረግ አንጻር ከ24 ሚሊዮን በላይ ወጣቶች የበጎ ፈቃድ አገልግሎት ላይ እንዲሳተፉ ማድረግ ተችሏል። በዚህም የመንግስትና የሀብት ንብረት የሆነው ወደ 54 ቢሊዮን ብር በላይ የሚገመት ማዳን ተችሏል። እንግዲህ በ14 የተለያዩ መስኮች ናቸው እነዚህ አገልግሎቶች ሲሰጡ የቆዩት። የአንድ ጊዜ አገልግሎት አይደለም፣ በክረምት ወራት ብቻ የሚደረግ አይደለም። በበጋውም ወራት የበጎ ፈቃድ አገልግሎት እንግዲህ የነበረ ኢትዮጵያዊ ባህል የበለጠ እንዲዳብር እንዲጎለበት ማድረግ ተችሏል። ሌላው እንግዲህ በሰፊው የሰራናቸው ስራዎች ከደሃና ተጋላጭ የሆነ የህብረተሰብ ክፍሎችን ጥቃት የደረሰባቸው የህብረተሰብ ክፍሎችን አገግመው ወደ መደበኛ ህይወታቸው እንዲቀላቀሉ የማድረግ ስራዎችን በሰፊው ሰርተናል። ከዚህ አንጻር አካል ጉዳተኞችንም አረጋውያንንም የሚያካትቱ የገቢ ማስገኛ ስራዎችን በሰፊው ሰርተናል። እንደዚሁ ደሃና ተጋላጭ የሆኑ ህጻናትን በተመለከተ በተለይ ወላጆቻቸውን በተለያዩ ምክንያት ያጡትን
በ3 ወሩ ብቻ ብንመለከት ከ66 ሺህ በላይ ህጻናት በ5 የአማራጭ ድጋፍ ፕሮግራሞች ተጠቃሚ እንዲሆኑ ማድረግ ተችሏል። በተለይ የሀገር ውስጥ ጉዲፈቻን በማበረታታት የፎስተር ኬር ፋሚሊ ወይም ደግሞ የአደራ ቤተሰብን ይሄ ምን ያጎለብታል? ዜጎች እርስ በርሳቸው እንዲደጋገፉ የማድረግ ስርዓትን ለመገንባት አስችሏል። ሌላው ትልቁ ነገር እንግዲህ ከተረጂነት ወደ አምራችነት የምንለው እንደ መንግስት የሚያዝ ነው ትልቁ አቅጣጫ ነው። የኢኮኖሚን ሴክተር የበለጠ እንዲጎለብት የሚያደርገው አምራች ዜጎች ሲፈጠሩ ነው። ከዚህ አንጻር የተረጂዎችን ቁጥር ከመቀነስ አኳያ ወደ 27 ሚሊዮን የነበረው የተረጂ ቁጥር አሁን ቀንሶ ወደ 3 ሚሊዮን እንዲደርስ ማድረግ ተችሏል። ይሄ እንግዲህ ዝም ብሎ የተሰራ ስራ አይደለም። ቤት ለቤት በተደረገ የዳሰሳ ጥናትና ይህንንም በዲጂታል ሲስተም ለመደገፍ ሶሻል ሬጂስትሪ ሲስተም ከዲጂታል አይዲ ጋር የተገናኘ አድርጎ አንድ ሰው አንድ መሆኑን የሚያመለክትና የተለያዩ ድጋፎች ለአንድ ሰው አንዱ ሰው ደግሞ ሌላ ምንም ድጋፍ ሳያገኝ እንዳይቀር የድጋፍ ስርዓቱንም የሚያጠናክር ሁሌም ተረጅነት ውስጥ እንዳይቆዩ እንዲወጡ ከፕሮግራሞች ግራጁዌት አድርገው ራሳቸውን ችለው ለሀገር እንዲጠቅሙ ዜጎችን ከማድረግ አንጻር በዲጂታል ሲስተሙ ሰፊ ስራ ሰርተናል፣ አጠናቀናል። የማልማት ስራውን አሁን ፓይለት ላይ ነው ያለው። ያን ጊዜ የበለጠ ዜጎች አምራች የሚሆኑበትን መንገድ በዘላቂነት እንፈጥራለን ማለት ነው። ሌላው ትልቁ የእርስ በርስ መረዳዳት የኮሚኒቲ ኬር ኮአሊዥን ወይም ደግሞ የማህበረሰብ ጥምረት የምንለውን ከቀበሌ ጀምሮ አደራጅተናል። ይሄ ምንድነው? በአንድ አካባቢ አብረው የሚኖሩ ማህበረሰቦች አንዱ ላይ ችግር ሲደርስ ቢያዩ በጋራ መጥተው የሚረዳዱበት ሰው ተቸግሮ ጎዳና ላይ ከወጣ በኋላ ሳይሆን ከመውጣቱ በፊት እንዴት ነው ሊደገፍ የሚችለው፣ እንዴት ነው አገግሞ ትክክለኛ ህይወት መኖር የሚችለው የሚለውን የማህበረሰብ ጥምረት በጣም በሰፊው ደግፎናል። በእህል በአይነት የሚሰበሰብ አለ። ከዛ በተጨማሪ ደግሞ በገንዘብ መዋጮ ይደረጋል። ስለዚህ አንድ ቤተሰብ ከመበተኑ በፊት ቤተሰብ ሆኖ መቆም እንዲችል ትልቁም ፒላራችን እንግዲህ ቤተሰብ ነው ወደ ሀገር ደረጃ የሚደርሰውና እዛ ላይ ሰፊ ስራ ሰርተናል። በ3 ወራት በተሰራው ስራ ብቻ ከ3 ቢሊዮን ብር በላይ ሀብት ማሰባሰብ ተችሏል። በዚህም ደግሞ ከ200 ሺህ በላይ ቤተሰቦች እንዲደገፉ ማድረግ ተችሏል። እነዚህን ስራዎች ስንመለከት እንግዲህ ዘላቂነት ያላቸው ስርዓቶችን እየገነቡ መሄድ ከመንግስት ብቻ ሳይሆን የማህበረሰብ ጥምረትም ምን ያህል ትልቅ ማህበራዊ ኃላፊነትን ከመወጣት ችግሮችን ከመቅረፍ አኳያ ውጤታማና ስኬታማ ስራ እየተሰራ እንደሆነ ማንሳት ይቻላል። አንዱና ትልቁ በተለይ ለዜጋ ትኩረት የሰጠ የዲፕሎማሲ ስርዓት ከመዘርጋት አንጻር ሰፊ ስራ የተሰራው የተመላሽ ዜጎችን ወደ ሀገር ማምጣት ነው። ይህንን ስንመለከት እንግዲህ ባለፉት 3 ወራት ብቻ የሚሆኑ ከ30 ሺህ በላይ ዜጎች በአስቸጋሪ የኑሮ ሁኔታ ውስጥ በእስር ቤት ከነበሩበት ይታወቃል። ከዚህ በፊት እንዴት ስቃይ እንደነበር፣ ጩኸት እንደነበር ይሄንን በሚቀርፍ መንገድ በሳምንት 3 በረራዎችን በማድረግ አነሰ ከተባለ 2 በረራዎችን በማድረግ እየተቀበልን በጊዜያዊ መጠለያ እንዲቆዩ በማድረግ የማህበራዊ አገልግሎቶችን ድጋፎችን እንዲያገኙ የስነ ልቦና ድጋፎችን ጭምር እንዲያገኙና በሀገር ውስጥ ሰርተው መለወጥ እንደሚችሉ ምንም እንኳን ሰው ሀገር ቢደርሱ ውጤታማ መሆን እንደማይችሉ እነሱም አይተውታል። ለሌላውም ትምህርት በሚሰጥ መንገድና በሀገር ውስጥ ስራ ስምሪት ውስጥ እንዲገቡ በማድረግ የብድር አገልግሎቶችን በማመቻቸት ስልጠናዎችን በመስጠት ድጋፍ ያደረግንበት ነው። ሌላው ትልቁ ሰው ተኮር የምንለው ስራ ደግሞ የሰራ ነው በተለያዩ ችግር ምክንያት ጥቃት የደረሰባቸውን ሴቶችና ህጻናትን የሚያገግሙባቸው ማዕከላትን በመገንባት ከዛ ማዕከላት ውስጥ ማህበራዊ አገልግሎቶችን አግኝተው የስነ ልቦና ድጋፍ አግኝተው አምራች ዜጋ መሆን እንዲችሉ ወደ ማህበረሰቡ የማቀላቀል ስራዎችን ሰርተናል። ስለዚህ በጥቅሉ ኢትዮጵያ በጣም ብዙ የተሻገረቻቸው የኢኮኖሚ
ስብራቶች በፖለቲካውም በማህበራዊውም የጀመርናቸው ስራዎች ውጤት እያመጡ እንደሆነ የተለያዩ ችግሮች ሲገጥሙን ችግሮችን እንደ እድል ተጠቅመን ሰፊ ስራ መስራት እንደምንችል ወደ እድገት ጎዳናም ሊያመራን የሚችል ውጤት የሚሰጥ ስራ መስራት እንደምንችል ያየንበት ተስፋ ሰጪ ነው። ስለዚህ በቀጣይ እንግዲህ አሁን ያመጣነው ውጤት የሚያኩራራን ሳይሆን ያልሰራናቸው ሰፊ የቤት ስራዎች ስላሉን እነሱን ይዘን በቀጣይ በሚቀሩን ጊዜያት ደግሞ የበለጠ ተግተን ለመስራት አቅጣጫዎች በክቡር ጠቅላይ ሚኒስትር ተቀምጠዋል። እነዛን የምንከውን ይሆናል።